ማለት ወንድሜ ምን ሆነ? ወንድሜ ላይ የሆነ ነገር አለ? ምንድነው የተፈጠረው? እሺ ንገሩኛ። ራሱን አጠፋ። ሻኛ ራሱን አጥፍቷል እያሉ ነው? አዎ። እንዴት ሆኖ? እኔ ምን አውቃለሁ? ፍጹም ሊሆን የማይችል ነገር። አሁን ባዘን ላይ ስለነበርኩ ስለሱ ብዙም እንትን ለማለት አልቻልኩም። አዝናለሁ። ሳሚ ሻኛው ሞቷል። የቀብር ስነ ስርዓቱ የተፈጸመ እዛው ነው ደብረ ብርሃን ነው የተፈጸመው። እንዴ ጭራሽ በሳሚ ሻኛ ሰዎች ልንሸወድ የምንችል ሰዎች አይደለም። እርሶ ከመጀመሪያም ሲመጡ ለውሸት የመጡ ሰው ነው አይደለም? ሁለት ጸጉር አብቀለው እንዴት ይዋሻሉ? አልዋሸሁም እንዴ? እኔ እውነቴን የተናገርኩት። ምንም እውነት የተናገሩት ነገር አውልቁት። ይሄን ምንም ማስመሰል አያስፈልገውም። እዚህ ጋር ትልቅ ሰው ነው አይደል? ቢወልዱ እኛን ያደርሱናል። እኛን አይደለም ከኛ በላይ 2-3 ልጅ ያደርሳሉ። አዎ ተረጋጋ። ትክክለኛ ስም እንደው እንዳሻው ነው አይደለም? በላቸው ነው። መታወቂያ አውጣ። ምን አምጣ። ሌላ ነገር ውስጥ አትክተተን። አውጣ መታወቂያ። እሺ ቆይ ላውጣ እኮ ነው። እንዴ ምንድነው አስፈላጊነቱ? አሁን በአጭሩ ሳሚ ሻኛ በህይወት አለ ወይስ ሞቷል? አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም አራዳ ፓርክ ፊት ለፊት ለመኖሪያ ወይም ለኢንቨስትመንት ቤት ለመግዛት ያሰባችሁ ስልክ ቁጥር ለመያዝ ተዘጋጁ። 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የዘመናዊ ቤት ባለቤት መሆን እንደሚችሉ ያውቃሉ? ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቶን እየገነባ ይገኛል። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ የደህንነት ካሜራ፣ የመኪና ማቆሚያ ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር እንደየምርጫው ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን። ምን ይሄ ብቻ 100% ለሚከፍሉ ደንበኞች እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተናል። ይህም ማለት በ65% አጠቃላይ ክፍያ የቤት ባለቤት መሆን ይችላሉ። ያስተውሉ፣ ያለሙት ውስን ስለሆነ ቀድመው በድርጅቱ ስልክ በመደወል መመዝገብ ይችላሉ። አካበድከው እኮ ምን እኔ 6 ወር ላስገባልህ እችላለሁ። በጣም አካበድከው ነገር ይሁን። አይ እሱን አይደለም እኮ ማስገባቱን ለማስታወስ ብዬ እኮ ነው። ላስታውስ ብዬ ነው። ለማስታወስ ትላለህ? በቃ እኔ አስታውሼ እልክልሃለሁ አልኳት። ትልቅ ሰው እኮ ነኝ እኮ አይደለም? ተረጋጋ እንጂ ምንድነው? እንግዲህ ብዙ ነገር ነው ጥቃት ያደረሰው በመሳሪያ ተኩሶ ሰው እንትን እስከማለት ድረስና እንደው እርሶን ይሰማውታል? አዎ እንግዲህ ያው ትንሽ እኔን ነው የሚያከብረው። አስቸጋሪ ነው ለሰፈሩም ለጎረቤትም ለሁሉም አስቸጋሪ ቢሆን ትንሽ እኔን ያዳምጠኛል። ብልጥ ልጅ ይባላል እኮ የያዘውን ይዞ ነው። ወንድምን ያዝና ከዛ በኋላ ላለው ነገር የፈለገው ነገር መጓዝ ይችላል። ምንም የሚያስጨንቅ ነገር የለም። ግን እናንተ እንዳመጡ እናንተ እዛ አካባቢ ድረሽ እንድትውል አልፈልግም። ስለዚህ መተማመን እንችላለን ማለት ነው። ምንም ችግር የለም። በእኔ ተማመን። እንዴ ሳሚ ሻኛ ሬሳችሁን አንሱ ብሎናል። ሳሚን አሳልፌ ስሰጣችሁ ትልቅ የሆነ ሪስክ ወስጄ ነው የምሰጣችሁ። ሳሚ ሻኛ እንዴ እኛ እንደምናስበው አይነት ሰው አይደለም። በጣም የሚከብድ ሰው፣ በጣም ከባድ ሰው ነው። ሳሚ ሻኛን ያለህበት ድረስ አይደለም መሄድ ቀርቶ እዚህ ቦታ ጋር አምጣልኝ ብትለው አምጥቶ እጅህ ላይ ነው የሚያስረክበው። ምንም ጥርጣሬ አይግባ በሱ። በጣም ደክሞናል። እኛ በጣም ከምልህ በላይ ቁስላችን በጣም እኔ እንጃ ከምልህ በላይ እየመረቀዘብን ነው። ስለዚህ ትክክለኛ ነገር ነው የምንፈልገው። ተረጋጋ። ድምጻችንን ከሰሙ ችግር ይፈጠራል። አረ ሳሚሻ በቃ ሌላ ታሪክ ውስጥ ነው ያለነው። በቃ አድነን ወይ መታደነን ወይ የሆነ ነገር ፍጠርልን። በቃ የማይሆን ነገር እያደረጉን ነው። ሳሚሻ የማይሆን ሙድ ውስጥ ነው ያለሁት። አንተ አሁን ትክክለኛ ከሳሚሻኛ የመጣ ሰው መሆኑን ራሱ ማወቅ ፈልጋለሁ። ስጋት ስላለብኝ ነው። በሌላ ነገር እንዳታስብ። ከስንት አንዴ ነው የምንገናኘው። አዎ ማንም የለም። ችግር የለም። አትስጋ። ችግር የለውም። እሺ ሰው ያገታችሁ ነው ገንዘብ የምትቀበሉት? እኔ አግቼ አላውቅም። እሺ በቃ እንደዚህ ለኖርማል እንደዚህ የሚመጡ ሰዎችን በቃ ሀሳብ አስቀይሬ መሸኘት ብቻ ነው። አንተ ብቻ ዘውዱን ጥራው። በአሪፍ ዘዴ ራስህ አመቻችተህ ዘውዱን ብቻ ጥራው። እኛ አሪፍ ዘውዱን እንደያዝ ነው ቻፖ ይገባላል። በቃ እንደፈለክ ትሆናለህ። ሚስትና ልጆች በእኔ እጅ ነው የሚገኙት። የውሻ ልጆች ሰማኸኝ? የውሻ ልጆች እኔ ተደብቀህ እምትቀር እገልሃለሁ። ምንም አታመጣም። መጥቼ እገልሃለሁ። ምንድነው የምትለው? እዚህ ነው ያለው አላልክም እንዴ? እኮ እዚህ ነው ያለው። እዚህ ነበር ያስቀመጡት። እና ታዲያ የት አለ? ነገርኩህ እኮ እንዴ። እኔ ዋሽ ኖሮ የሰውድን ዋሽ ነበር እንዴ? ይሄ ሳሚ ሻኛ ሽጉጥ ነው ማለት ነው።
ቆይ የልጅ አባት ማን ነው? የልጅን አባት እንኳን ጭራሽ አላውቀው። ተረጋጊና አሁን እንድትረጂኝ ነው የምፈልገው። አሁን እንደዚህ መሆንሽ ምንም የሚጠቅም ነገር የለም። የምታውቀው ነገር አለ ንገረኝ። በቃ አሰላ ይኖር ነበር። አሰላ ሚስትና ልጅ አለው። ሌላ ማለት ነው ከፊት ሌላ? ምን አይነት እንደው የተረገመ ሰው ቢሆን ነው ግን። አሰላ ታውቀዋለህ? ቤትና ልጆቹ ያሉበት? አዎ አውቀዋለሁ። ምን እንደሆነ አላውቅም። ሽጉጦች ምናምን በወረቀት የተጠቀለሉ ነገሮች ያመጣል። ግን እኔ በጣም ስለምፈራው አይደለም የሱን እቃ ነክቼ እንደዚህ ራሱ በጣም ኃይለኛ ስለሆነ እኔ ምንም የሱን እቃዎች አልነካም። በጣም ነው የምፈራው። ወንድሜን ትለቀዋለህ? ሚስትና ልጄን እለቅልሃለሁ። አንተ በ1 ሚሊዮን ብር ንጉስንና ዘውድን ሸጥካቸው ማለት ነው። ባንክ ምን ልታደርጉ ነው ሶስታችሁ ተያይዛችሁ የገባችሁት? ለዛውም በሱ መኪና። ይሄን ሁላ የሌብነት ስራ የሰራው አንተ ነው ማለት ነው። እባካችሁ የንጉስን ሰዓት አገኘውና ቁልፍ አገኘው። ከዛ ምንድነው የተፈጠረው ነገር? አንዳንዴ በጣም ግራ የሚያጋቡ ነገሮች አሉና ጩቤም አገኘው። ከዛ ንጉስና ዘውድ የገቡበት አልታወቀም። የእጅ ሰዓት ነው ንጉስ የሚጠቀምበት የእጅ ሰዓት ነው። አላውቅም። ይሄ እንግዲህ በፖሊስ ኤግዚቢትም ሊያስይዘን ይችላል። አላውቅም። አሻራም ሊኖረው ይችላል። ይሄን መንካቱ ካንተ ጋር እዚህ የምናባክነው ጊዜ የለንም። ሰማኝ አይደል? እሺ እኮ እናገራለሁ። እያንዳንዷ ደቂቃ የሰው ህይወት ማትረፍ ላይ ነን ያለ ነው እኛ። ስለዚህ ተናገር፣ የት እንዳለች ተናገር። እስኪ ሳሚሻኛ ወዴት ነው የሚሄደው? ወደ ሱዳን ነው የሚሄደው። ስለዚህ ወደ ሱዳን የሚሄድበትን ፕሮሰስ አንተ ነው የምታመቻቸው ማለት ነው። ሊያዘው እሱ እንዳያመልጥ። ወይኔ ሚላት፣ ወይኔ ደህና ነሽ ሚላት? ምንድነው አስራችሁ የምትጠቀኙ? አንተ እናቱ ይዘው ና ያዘው። አይደለም ያሱ ተቀቀኝ። ይድግም ይዘው ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እንግዲህ ያው የንጉስ ወንድማችንን ፍለጋ እንደቀጠልን ነው። እንግዲህ ሰሞኑን ከምትሰጡን አስተያየት አንዳንድ ነገሮችን ተመልክተናል። እናንተ ለኛ በማሰብ ቪዲዮዎችን ሳሚሻኛ ጋር ቀድሞ ይደርሳሉና ባካችሁ ቪዲዮዎች አትልቀቁ፣ አንዳንድ ነገሮችን ጥርጣሬ ፍንጭ መስጠት ይሆናል የሚሉ አስተያየቶችን ከናንተ መጥተዋል። ያንንም እንቀበላለን። እንዲሁም ደግሞ ነገሮችን እኛ ቅድመ ጥንቃቄ እያደረግን ነገሮችን እያቆየን ነው እየለቀቅን የምንገኘው። ያው ለእናንተ የሚደርስበት ሰዓት ነው እንጂ እኛ ቪዲዮዎችን ቆየት እያደረግን ነው እየለቀቅን ያለነው። ያው እንግዲህ ንጉስ ወንድማችን በእርግጥ አልተገኘም። ያው ፍንጭ እንዳይገኝ ነገሮችን ከደረስንባቸው በኋላ ነው ወደ እናንተ እያቀረብን የምንገኘው። ይህንንም ቪዲዮ መቼ እናንተ ጋር እንደሚደርስ ባናውቅም እኛ ግን ቀደም ብለን አዘጋጅተን ነገሮችን ኤዲት ተደርገው እስከሚያልቁ አንዳንድ ፕሮሰሶችን አልፈው ምናልባትም ከ3 ቀን ባልበለጠ ወይም ደግሞ ከዛ ባነሰ ቀን ውስጥ ነው እየለቀቅን የምንገኘው። ዛሬም ክትትል አድርገን ነበረ። ያው ክትትላችን ሰሞኑን እኛ ጋር የመጡ አንድ አባት ነበሩ። እንዲሁም አቶ እንዳሻው የተባሉ ሰው ሲሆኑ የሳሚሻኛ አጎት ነኝ፣ እንዲሁም ሳሚሻኛ ያለበትን አውቃለሁ፣ እንዲሁም ንጉስ ያለበትን ቦታ አውቃለሁ፣ ሂጂ ፈትቼ ልልቀቀውና እናንተም ደግሞ ሳሚሻኛን መክሰሳችሁን አንዳንድ ነገር ማድረጋችሁን አቁሙ ብለው ጥያቄ አቅርበውልን ነበር። ያው እኛም በሐሳባቸው ተስማምተን እሳቸው እንዲሄዱ ፈቅደንላቸው ነበር። ያው ክትትል እንዳናደርግ ወይም ደግሞ እሳቸው እንዳንከተላቸው ጠይቀውን ነበር። ያው እኛም በሳቸው ፍቃድ መሰረት ክትትላችንን እንደማናደርግ ነግረናቸው ነበረ። ይሁን እንጂ ማንኛውም ሰው በአይነ ቁራኛ ማየት ስለሚገባን እኛ የራሳችንን ሰው መድበን ክትትል አድርገን ነበረ። ከጀርባቸው ያገኘነው በጣም ብዙ ድብቅ ነገር አለ። ሰውየው ደብረ ብርሃን ሄዳለሁ፣ ደብረ ብርሃን ሄጄ ንጉስ ወንድማችሁን ፈትቼ እለቃለሁ ብለው ነግረውን ነበረ። ነገር ግን እሳቸው መንገዳቸው ወደ ደብረ ብርሃን ሳይሆን እዚሁ አዲስ አበባ ገርጂ አካባቢ አንድ ለየት ያለ ሌክዠሪ ሆቴል ውስጥ ወይም ደግሞ ቅንጡ የሚባል ሆቴል ውስጥ ገብተው ሲያርፉ ቆይተው ነው የመጡት። እንግዲህ ሰሞኑን ደግሞ የጠፋውበት ምክንያት አለ ብለው ወደኛ ብቅ ብለዋል። ይህም ደግሞ ሳሚሻኛ አርፏል ወይም ደግሞ ሳሚሻኛ ሞቶ ቀብር ላይ ስለነበርኩኝ ነው ይህንን ቀን ያሳለፍኩት ብለውናል። ያው እንግዲህ ንግግራቸውን የምትሰሙት ይሆናል። ከሳቸውም ያገኘናቸው አንዳንድ ያልተገቡ የማይገመቱ እንዲህ ቢደረጋል እንደ የሚያስብሉ ነገሮችን ከሳቸው አዳምጠናል። ሙሉ ቪዲዮውን ስትከታተሉ የምታገኙት ይሆናል። ንጉስ ወንድማችን ባለበት ቦታ ደህና እንዲሆን የእናንተም ጸሎት ያስፈልገናል። እንግዲህ እኛም እንቅስቃሴዎች እያደረግን ነው። የህግ አካላቶችም ያለውን ነገር አሳውቀናል። ያው እንግዲህ እነሱም ከኛ ጋር እየሰሩ ይገኛል። በቅርቡ ንጉስ ወንድማችን በእጃችን እንደምናስገባውና ለእናንተም ለኛም ደስታችን ጊዜ ቅርብ እንደሚሆን ተስፋ አደርጋለሁ። ወደ ቪዲዮ ልውሰዳችሁ።
እንግዲህ ውድ ተመልካቾቻችን ከዚህ ቀደም በነበረው ቪዲዮ እሳቸው አቶ እንዳሻው ማለት ነው የሳሚሻኛ አጎት ነኝ ብለው መተው ነበረ። ትክክለኛ ስሙ ሳሚሻኛ ሳይሆን አብራራው ነው በእኛ አካባቢ የሚጠራው ብለው ነበረ። የእሳቸውን ቤት ተከራይቶ ደግሞ እንግዲህ ወንድማችን ንጉስ አግቶ ከካሜራማኖችና እንዲሁም ደግሞ ከጋርዶች ጋር እዛ እንዳስቀመጣቸው እንደሚያውቁ ነግረውን ነበረ። ያን ነገር ደግሞ እኛም ሰምተን ነበረ። እንድንከተላቸው ፈቃደኛ አልነበሩም። ዘውድ ባልሳሳት 5-6 ቀናት ይሆናል አይደለ? እሱ እንግዲህ ከኛ ከተለዩ በዚህ 5-6 ቀናት ውስጥ ስልክም እየመለሱልን አልነበረም። እርሶ ምን እንደተፈጠረ ማወቅ አልቻልንም ነበረ። እንግዲህ ዘውድ ያኔም ያለው ነገር ተከታትለህ ነበረ። እኛም አንዳንድ ነገሮችን ተከታትለን የደረስንባቸው ነገሮች አሉ። እንግዲህ እስኪ ከሳቸው አንደበት ደግሞ ዛሬ እንደዚህ ጥቁር ለብሰው የመጡበት ነገር አለ። ምን እንደሆነ እንግዲህ እኛም ለመስማት ጓጉተናል። መቼም በወንድማችን በንጉስ አይመስለኝም። እንግዲህ እንኳን ደህና መጡ በመጀመሪያ። ከዛ ባሻገር ደግሞ እስቲ ያለው ነገር ግልጽ አድርጉልን። እንኳን ደህና ቆያችሁ። መጀመሪያ ያው የጠፋሁበት ምክንያት ትንሽ ችግር ገጥሞኝ ነው። ምን አይነት ችግር? ያው ትንሽ አዘን ነገር ገጥሞኝ ነው። በዛ ምክንያት ነው ስልክም ላነሳ አልቻልኩት፣ ከእናንተ ጋር መገናኘትም ያልቻልኩት በዛ ምክንያት ነው። እንግዲህ በመጀመሪያ ለደረሰው ቦታ ሀዘን ፈጣሪ አጽናውት ማለት ነው የምንፈልገው እና እንደው ምንድነው የተፈጠረው? ሀዘኑ ከኛ ነገር ጋር የሚያገናኘው ነገር አለ ወይም ደግሞ ከወንድሜ ጋር የሚያገናኘው ነገር አለ? አዎ ማለት ወንድሜ ምን ሆነ? ተረጋጋ። ወንድሜ ላይ የሆነ ነገር አለ? አይደለም። ምንድነው የተፈጠረው? እሺ ንገሩኛ። ምንድነው? ወንድሙ ላይ ምንም ችግር አልፈጠረም። ተረጋጋ ዘውድ፣ ተረጋጋ። ሀዘኑ በእኔ ጉዳይ ነው እንጂ በአንተ ላይ አይደለም። ወንድም ምንም አልሆነም። ተረጋጋ። ማን ላይ ነው የደረሰው ይሄ ሀዘን? ማለት ማን ነው ያረፈው? የእህቴ ልጅ ላይ ነው የደረሰው። ያው የታሪኩ አንድ አካል ነው ብዬ ነው የምነግራችሁ። በጣም እንትን እያደረጉት ነው ነገሩን። እባክዎት ማን ነው የእህቶት ልጅ? ለምንድን ነው የማይነግሩን? እኛ እኮ እዚህ ጋር ተጨነቅን እኮ አይደል እንዴ? ከሀዘኔ እኮ ብዙም እንትን አላልኩም። ተረጋጉ እንጂ ምን ሆናችሁ ነው? እሺ ይቅርታ። ግን ማን ነው? ምንድን ነው ከዚህ ታሪክ ጋር የሚያገናኘውስ? ምንድን ነው? የእህቶት ልጅ ማን ነው? ያው የምትፈልጉት ሳሚሻኛውን ራሱን አጠፋ። በሱ ምክንያት ነው ከእናንተ ጋር መገናኘቱን ያቆምኩት። ሳሚሻኛ ራሱን አጥፍቷል እያሉ ነው? አዎ። እንዴት ሆኖ? እኔ ምን አውቃለሁ። ፍጹም ሊሆን የማይችል ነገር። ፍጹም ሳሚሻኛ ራሱን ከሚወደው በላይ ማንንም ሊወድ አይችልም። በጭራሽ ራሱን ሊያጠፋ አይችልም። ምን ልጅ ያው ከዛ ከሀዘን ላይ ነው የመጣሁት ወደ እናንተ። የማይመስል ነገር ነው ጋሼ እያወሩ ያሉት። ነገርኩህ እኮ ያው ሰልሱን አውጥቼ እናንተ ተጨነቃላችሁ ብዬ ነው ወደ እናንተ የመጣሁት። ሳሚሻኛ ራሱን አጥፍቷል ለማለት ለኛ በጣም የሚከብድ ነገር ነው እውነት ለመናገር። ሳሚሻኛ ራሱን ካጠፋ ይሄን ሁላ ቀን ወንድማችን የት ነው ያለው ታዲያ? እመኑኝ አሁን ባዘን ላይ ስለነበርኩ ስለሱ ብዙም እንትን ለማለት አልቻልኩም። አዝናለሁ። ሳሚሻኛው ሞቷል። እኛ ሳንሰማ የቀብር ስነ ስርዓቱ ሲፈጸም ይሄ ሁላ ሀገር ያሸበረ ሰው እንደ ቀልድ መተው ሳሚሻኛ አርፏል ሲሉን እኔ አይዋጥልኝም። እንዴ ቆይ ምን ማድረግ ነው ያለብኝ? እውነታው ይሄ ነው። እንግዲህ እንደነገርኩ ከሀዘን ላይ ብዙም እንትን ሳለ እናንተን ላለማስጨነቅ ብዬ ነው የመጣሁት። በዛ ላይ ሄዳችሁ ማረጋገጥ እኮ ትችላላችሁ። ሳሚሻኛ እንዴት ሆኖ ነው ራሱን ሊያጠፋ የሚችለው? ራሱን ስለሚወድ መሰለኝ እኮ ስንት ሰው ላይ ጥቃት እያደረሰ ስንት ወጣት እየገደለ ራሱን ወደ ጥሩ መንገድ ላይ እየወሰደ ያለው። እሱ ምንም አውቀው ነገር የለም፣ ግን መሞቱን እንደሰማው ነው ወደሱ ይሮጥኩት። እንዴት ነው ይሄን? ቆይ ዘውድ፣ እንደው ሳሚሻኛ ራሱን አጥፍቶ ተገኘ ሲሉ በገመድ ነው በበረኪና ነው? እኔ ራሱን አጠፋ ተብዬን የተደወለልኝ አብረን እንደማንገናኝ ነግሬያችሁ የለ እንዴ? ራሱን አጥፍቷል ብለው ሲነግሩኝ እየሮጥኩ ሄድኩኝ። በቃ የት ነው ራሱን ያጠፋው? እዛው ደብረ ብርሃን። እንግዲህ አቶ እንዳሻው ወይም ደግሞ ጋሽ እንዳሻው ይሄ ነገር የሚታመን ነገር አይመስለኝም። ለምን እስኪ ንገሪ፣ ምንድነው የማይታመንበት? ሳሚሻኛ ራሱን አጥፍቶ
ምናልባት ሰው ገሎት ነው ቢባል ሊያስኬደን ይችላል። ከዛ ውጪ ግን እሺ ኤኒዌይ በየትኛው መንገድ ሞተን በል የቀብር ስነ ስርዓቱ መቼ ነው የተፈጸመው? እንግዲህ ነገርኩ። አሁን ዛሬ ስንተኛ ቀኑ ነው? ዛሬ 5ኛ ቀን ነው። ሰልስት አወጣው ወደ እናንተ ጋር ጉዞ ነው የጀመርኩት። በቃ ሌላ ምንም ነገር ያደረኩት ነገር የለም። የቀብር ስነ ስርዓቱ የት ተፈጸመ? እዛው ነው ደብረ ብርሃን ነው የተፈጸመው። ደብረ ብርሃን ምን ቤተሰብ አላችሁ እና ነው እዛ የሚፈጸመው? የተወለደበት አይደል እንዴ? ሁሉም እኮ የሚያውቀው እዛ ነው እንጂ አሰላ አይደለም። የተወለደው እዛው ነው የተከበረው። ይሄን የሚያሳምን አንድ መረጃ ይስጡን እስቲ። ሳሚሻኛ ሞቶ መቀበሩን የሚያሳምን አንድ መረጃ ይስጡን እስቲ። ምን ላሳየ? ፎቶ፣ ቪዲዮ ምንድነው ማሳየው? እንግዲህ በጣም ከነዚህ በለጠኝ ግራ የሚያጋባ ነገር ነው እየነገሩን ያለው። እርሱ አሁን አንድ የመጨረሻ ጥያቄ ነው መጠየቅ ፈልጋለሁ። እውነትም እርሱ ደብረ ብርሃን ነበሩ ሰሞኑን? አልነበርኩም። እና የት ነበሩ? አሰላ ነበርኩ። ለኛ የነገሩን አሁን ሁለት የተምታታ ነገር አንፈልግም። ግልጽ አጭር ምላሽ ነው የምንፈልገው። ይሄ የተንዛዛ ነገር እናገራለሁ ዙሪያ ጥምጥም እሄዳለሁ ብለው ካሰቡ እኛ ከርሶ አንድ አይደለም 2-3 እርምጃ ቀድመን መራመድ የምንችል ሰዎች ነን። ስለዚህ ሰሞኑን የት ነበሩ? ነገርኩ እኮ አሰላ ነበርኩ አልኩ። ጋሽ እንዳሻው የመጨረሻ ምላሽዎት ነው ይሄ? አዎ ከዛ ነው ተደውሎ የተነገረኝ። ዘኪ ምንም አይነት ድብብቅ እኮ ያስፈልገውም እዚህ ጋር እያንዳንዷን ነገር ከመጡ ቀን ጀምሮ እኔ ቀልብ ያልወደዱትም ነበር። እያንዳንዷን እርምጃዎትን ደግሞ ስንከታተል ነበር። ስለዚህ እርሶ አሰላም ደብረ ብርሃንም እንዳልነበሩ በስነ ስርዓት እናቃለን እኛ። እንዴት እዚሁ አዲስ አበባ ፎቶ ማሳየት ይችላሉ። አዲስ አበባ ሆቴሉ ሲገቡ ይመልከቱ። ሆቴሉ ሲገቡ የሚያርፉበት ሆቴል ስንት ቀን እንደቆዩ እያንዳንዷ ማስረጃ በእኛ እጅ ነው የምትገኘው። ይሄ ሆቴል አሁን ያሳየሁት አሰላ ሳይሆን ገርጂ አካባቢ የነበረ ሆቴል ነው። ቆይ እየተከታተላችሁ ነበር ማለት ነው? እኔ ምን አይነት ነገር ነው? ቆይ ጭራሽ በሳሚሻኛ ሰዎች ልንሸወድ የምንችል ሰዎች አይደለን። እርሶ ከመጀመሪያም ሲመጡ ለውሸት የመጡ ሰው ነው አይደለም? ሁለት ጸጉር አብቅለው እንዴት ይዋሻሉ? አልዋሸሁም። እኔ እውነቴን የተናገርኩት ምንም እውነት የተናገሩት ነገር ልቀቁት። እያንዳንዷን ነገር አሁን አብጠርጥረው ይነግሩኛል። ወይም ደግሞ እርሶንም እስከዛሬ እንደ ሳሚሻኛ ጓደኞች ወይም ደግሞ ግብረአበሮች እንዲያስኳቸው ልኮትን ሳስገባውት ይነግሩኛል። እኔ ከርሶ ጋር እንደዚህ ሁለት ጸጉር ካወጡ ሰዎች ጋር ሌላ ነገር ውስጥ መግባት አልፈልግም። ሌላ ጥቃትም እንዲደርስ አልፈልግም። ስለዚህ ለምጠይቆት እያንዳንዱ ጥያቄ ትክክለኛውን መልስ ነው እንዲሰጡኝ የምፈልገው። ያለምንም ድብደባ ያለምንም የማስመሰል እንትን አውልቁት። ይሄን ምንም ማስመሰል አያስፈልገውም። እዚህ ጋር ትልቅ ሰው ነው አይደል? ቢወልዱ እኛን ያደርሱናል። እኛን አይደለም ከኛ በላይ 2-3 ልጅ ያደርሳሉ። በዚህ ልክ ምንድነው አስፈላጊነቱ? አሁን በአጭሩ ሳሚሻኛ በህይወት አለ ወይስ ሞቷል? እውነታውን እኮ ነው እስካሁን የተናገርኩት። ምንድነው የምትፈልገው? እውነታውን የተናገሩ? አዎ ጭራሽ እውነታውን እንዳልተናገሩማ እኮ እያንዳንዷ ሲራመዷት የነበረውን እርምጃ ስንከታተል ቆይተን ማወቅ ይችላል። ለምንድን ነው እኔ የምትከታተለኝ? መጀመሪያ ደረጃ ምክንያቱም ሲመጡ እንዳላመንኩት እንዲያውቁ ፈልጋለሁ። እንግዲህ ነገርኩህ እውነት ነው። እያንዳንዷ ሲያወጣት የነበረው ቃል ውስጥ ውሸት አለ። ፈጽሞ እንደዚህ አይነት ነገር የለም። እንደዚህ አይነት ነገር የተናገርኩት ነገር ሁሉ እውነት ነው። አሁን ትክክለኛውን ነገር ይነግሩናል ወይስ ደግሞ የራሳችንን እርምጃ እንውሰድ? የትኛውን እውነት? ሳሚሻኛ በህይወት አለ ወይስ የለም? ሞቷል አልኩህ እኮ። ሞቷል? አዎ። እንግዲህ በጣም ግር የሚል ነገር ነው እየነገሩኝ ያለው። ከርሶ ጋር ጉንጭ ማልፋት አንፈልግም። ትክክለኛውን ነገር ነግረውን በሰላም ወደ ቤትዎት ይሄዳሉ። ከዛ ውጪ የሚዋሹ ከሆነ ነገሩ ሳይደረስበት የሚቀር ነገር እንዳይመስሉት። ገባውት አይደል? ስለዚህ ትክክለኛው ምንድነው አላማውት ራሱ ከመጀመሪያ ሲመጡ? ነገርኩህ። መጀመሪያም ተናግሬያለሁ። የመጣሁት እናንተን ለመርዳት ነው ብያለሁ። እንግዲህ እናንተ እንዴት እንደ ተረጎማችሁ ታላቅ። ያው እንግዲህ ቀሪ እድሜዎት ትንሽ እድሜ ነው። እንግዲህ ፈጣሪ ነው የሚያውቀው የሰውን ልጅ እድሜ። ነገር ግን የቀረችሁትን ትንሽ እድሜ
እስር ቤት ማሳለፍ የሚፈልጉ ከሆነ እየዋሹ ይቀጥላሉ። እኛ ማስረከብ ላለብን የህግ አካል እናስረክቦታለን። ምንድነው ግን አላማውት ሲመጡ አሁን ላይ እሺ ሳሚሻኛ አርፏል እንቀበሉት። ከዛ ምንድነው ፍላጎቶት? እሺ ተቀበልነው። ምንድነው እናንተ የምትፈልጉት? አሁን ከናንተ የምፈልገው የሱ መረጃ አለ አይደል? እናንተ ጋር ዶክመንቶች፣ ፓስፖርቶች ምናምን በቃ ሞቷል። እሱ ለኔ ስጡኝና እኔ ላስቀምጠው። ልጃችሁንም ማለትም ወንድማችሁንም አጣውትኝ ከዛ ቦታ እኔ ያገኘዋለሁ ብዬ ነበር የሄድኩት። የለም ከዛ በለጠ ምንድነው ደብረ ብርሃን ሄደው እዛ ቤት ሊያገኙት አልቻልኩም። ስለዚህ እሱ መረጃ ስጡኝና በቃ ነፍሱን በሰላም ትረፍ። በሰላም ሰውን ሳያስኖር እሱ በሰላም ሊያርፍ ነው። ሳሚሻኛ በህይወት እንዳለ ቀልቤ ይነግረኛል 100% እርግጠኛ ነኝ። ከበርኩት እያለሁ አንተ ቀልቤ ይነግረኛል ትላለህ እንዴ? ዴኔ ከቀልብ እኔ በእጄ ቀበርኩት አለው አይደል እንዴ? 5 ቀን ሙሉ እኮ የትም አልተንቀሳቀሱም። አሁን ስንጠይቆት እኮ አሰላ ነበርኩኝ። ሳሚሻኛ የተቀበረው የት ነው ስንለው ደግሞ ደብረ ብርሃን የተቀበረው እና በስልክ ቀብሬዋለሁ እያሉ ነበር። በስልክ ተነገረኝና ሄድኩ እኮ ነው ያልኩት። አሰላ ነበርኩኝ ደብረ ብርሃን አልሄድኩም እኮ ነው ያሉኝ የነበረው። ለቀብር ሄድኩ 5 ቀን ሙሉ እኮ እዚሁ ነበሩ እኮ እያንዳንዱን እርምጃዎትን ስንከታተል ነበር እኮ። እኔ ደብረ ብርሃን ለቀብር ሄጃለሁ። ቀብሬ ነው የመጣሁት። እኔ እርሶ የሚያክሉ ሰው ላይ ሌላ ነገር እንዳደረግ አያስገድዱኝ። ለምጠይቆት እያንዳንዱ ጥያቄ ትክክለኛውን መልስ ነው እንዲሰጡኝ የምፈልገው። ትክክለኛ ነው ብዬ ነው መልስልህ። ምንድነው የምታስፈራራኝ? ሲጀምር እያንዳንዷ የነገሩን ነገር ውሸት ነው። ትክክለኛው ነገር ቢሆንም እርሶ የሳሚሻኛ አጎት መሆኖት ነው እንጂ ሌላ አንድ ኖ ዘውድ እዚህ ጋር ተሳሳተ። ትክክለኛ የሳሚሻኛ አጎት መሆናቸው ራሱ ያጠራጥራል። አረ እንዴ ምንድነው አሳየው አይደል እንዴ? ምንድነው እኔ ከመጀመሪያም ሲመጡ ያኔ ነግሬዎት ነበር። እርሶ እዚህ ላይ ሊሸውዱን ከሞከሩ ወይም ደግሞ አልባሌ ነገር ቢያደርጉብን መያዛችን አይቀርም። እውነት እንደ ክር ትቀጥናለች እንጂ አጠፋም። ተረዱኝ አይደል? ስለዚህ አሁን ትክክለኛ እውነታውን ተናግረው ነገርኩት እኮ እኔ ልጅ አለኝ ብለዋል አይደል? እኔ እንደዚህ ላናግሮትም አይገባም ነበር። ስለዚህ ትክክለኛውን ነገር ንገሩ። እንደዚህ የማስመሰል ስራ አስፈላጊ አይደለም። እሺ የትኛው ነው ትክክል እንዴ? እኔ ትክክል ነው ብዬ ነው እስካሁን የተናገርኩት እንዴ? ምን ትክክል ይኛል እንዴ? ያው ትክክለኛው ነገር እኮ አይደል እንዴ? ምንድነው ከዚህ በለጠ ከሀዘን ነው የመጣሁት እንዴ? በቅጡ እንኳን ሀዘኔን ሳልወጣ እኮ ነው የመጣሁት። እሺ ለእናንተ ባሰብኩ ነው እንዴ እንደዚህ የምታንከራችሁ? ምንድነው? መልካም እንግዲህ ዘኪ ይሄ መንገድ እየሰራ አይመስለኝም። ያኛውን መንገድ ብንሞክር የተሻለ ትልቅ አባት ስለሆኑ ነው። የምን አረበናታ አጥቆ ልጆች እንዴ? እኔ አባት አጣሉንም እንዴ? ተነሱ እንዴ! ቆይ ምንድነው? ደርሶ አይነት ብዙ ሰው እናጣለን። ቀጥሉ እንግዲህ ተናገሩ። አሁን ምንም አይነት ውሸት የሌለው ነገር ነው የምፈልገው። ጥርት ያለ ነገር ነው የምፈልገው ከርሱ። እኔ ቦልደ አንተን አላደርስም። ለዛም ነው መጀመሪያ በክብር ስናወራውት የነበረው። እሺ እናገራለሁ። በቃ ሁሉን ነገር አለ። ቁጭ በሉ ግን ቁጭ በሉ። እንደዚህ ማቆማችሁማ ይከብደኛል። ቁጭ በሉናል። አሁን ግን ምንም አይነት ውሸት አልፈልግም። አልዋሽም እንዴ? ምንድነው እንደዚህ ደብደባችሁኝ? ማን እንደተዋሻለሁ? ተቀመጡ። እሺ ስለዚህ ምንም ውሸት የሌለው ነገር ነው አሁን ላይ የምፈልገው እኮ። ምን እስቲ ጠይቀኝሽ። ምንድነው የምትፈልገው? ከየት ነው የመጡት? መጀመሪያስ የመጡበት ዓላማ ምንድነው? ለምንስ ይሄን ነገር መዋሸት አስፈለገ? እያንዳንዷን ነገር እያከታተሉ እውነታው እንዲነግሩኝ ነው የምፈልገው። ከመጀመሪያው ጀምሮ ከመጡበት ነገር አንስተው ማለት ነው። እውነትስ የሳሚሻኛ አጎት ነው ከሚለው ነገር ጀምሮ እሺ እናገራለሁ እኮ። አጎት ነው ሳይሆን አጎት ነህ ወይ? ከዚህ በኋላ አንቱ እያልን ማናገር ራሱ ለክሮት አይመጣም። እኔ ያልኳን እንትን ማለት ነው እንዴ? እሺ ትክክለኛ የሳሚሻኛ አጎት ነው? አዎ አጎቱ ነኝ። አጎትነቱ አጎት ነኝ። ልኮኝ ነው። እሺ ልኮት ማለት ነው ወደኛ ልኮት። እናንተ ልኮኝ ነው በቃ መረጃዎች እናንተ ጋር እንዳለውና መረጃዎችን እንዳመጣለት ነበር የነገረኝ። ተባባሪ ነው ማለት ነው ነህ ማለት ነው። ምን አደርጋለሁ? ያው ታውቃላችሁ እሱን እንትን በጣም ነው የሚያስፈራው። ባልተባበር ደግሞ እኔንም ልጆቼንም ይገለ ነበር። ምን እንዲያረጉለት ነው እንዲተባበሩት የጠየቁት? በቃ ብቻ እናንተ የያዛችሁትን ዶክመንቶች እንዳመጣ ነው። ከዛ በኋላ ከሀገር ሊወጣ ነው መሰለኝ ያሰበው። አላውቅም። እሱን እንዳመጣ ብቻ ነው ያለኝ። ሌላ ምንም የነገረኝ ነገር የለም። ከዛስ እንዳለውም ንጉስ እዛ ደብረ ብርሃን ነው የሚገኘው ወይስ ደግሞ ይሄ የውሸት ቃል ነበረ? እኔ እሱ ደብረ ብርሃን ለመሆኑ ቤት አለ? የለኝም። ቤት የለህም? አዎ ቤት የለኝም። ያ ሁላ የነገርከን
አማከራየው ቤት አለ በስልክ ደውለህ እስከማሰማት ድረስ ያደረስከው ውሸት ነበር ማለት ነው። አዎ ተረጋጋ። በእንደዚህ አይነት መንገድ አይሆንም። ይኸውልህ የሚያስጠላ ሰው የለም። ትክክለኛ ስም ለምን እየነገርኳቸው አይደል? እውነቱን ይኸውልህ እየነገርኩ ነው። አሁን ስሜታዊ አታርገው። በአንተ ምክንያት ነው እንደዚህ እየሆነ ያለው። ስለጠየቀኝ እኮ ነው የነገርኩት። አሁን ትክክለኛ ስምህ ማን ነው? ትክክለኛ ስምህ እንደው እንዳሻው ነው አይደለም? በላቸው ነው። መታወቂያ አውጣ። አምጣ። ምን አምጣ። ሌላ ነገር ውስጥ አትክተተን። አውጣ መታወቂያ። እሺ ቆይ ላውጣ እኮ ነው እንዴ። አምጣ እንዳለ አምጣ። ተመልከቱ እስቲ በላቸው። ሰጥ አድርጊ ሰጣችሁ። አምጣ ቆይ እንዴ። አረ እንዴ ወዴት ነው የምትወስደው? ስነ ስርዓት ያ ስልክህን አምጣ። አውጣ ስልክህን። ይጀመር የያዝከው ስልክ ከክፍለ ሀገር የመጣ ሰው እንዳልሆነ መጀመሪያ ይሄን እንኳን ማሰብ የማትችሉ ሰዎች ናችሁ። መርምሩልኝ እያንዳንዱን ነገር ዘኪ፣ እያንዳንዱን ነገር ይሄን እንኳን አስባችሁ መንቀሳቀስ የማትችሉ ሰዎች በዚህ ጠባብ አይምሯችሁ እኛን ለመሸወር ትሞክራላችሁ። እኛ እናንተን አጠራቅመን እንዴ እውነቱን እየነገርኳችሁ አይደል እንዴ? ምንድነው ከዚህ በለጠ? ሰማኸኝ? ከዚህ በኋላ የሱን ሰዎች እኛ እያጠራቀምን የምንቀልብበት ምንም አይነት ምክንያት የለም። ወይ ወደ ሳሚሻኛ ትመራኛለህ ወይ ደግሞ መቀመቅ እንድትወርድ አደርጋለሁ። ሰምተኛል? አዎ ሰምቻለሁ። ስለዚህ እያንዳንዷን ነገር ሳሚሻኛ የሚንቀሳቀስበትን ቦታ ታውቃለህ። አጎት ነኝ ብለሃል። አሁን ዘውድ ምንም አይነት እንትን ፍንጭ መስጠት የለብንም። እሱ ተይዟል። እሱን ይዘን ቀጥታ ምንም አይነት ውሸት አንፈልግም። ቀጥ አድርገህ ትመራናለህ። ያለበት እንደምታውቅ እናውቃለን። አረ እናታችሁን ይገለኛል። ሳሚሻኛ ሞቷል ብለህ እስከ መምጣት የደረስክ ሰውዬ ምንድነው አንተን የሚገልህ? ብትሞትስ ትጠቅማለህ እንዴ አንተ? እንደዚህ ሁለት ጸጉር አብቅለህ እየዋሸህ እኛ እኮ አባት ትሆናለህ ብለን ነው አክብረን እያናገርን ይሄ ነበረው። አንቱ ብለን እያወራንህ ነበረ። አንተ ግን አንቱ ታነትን ሽርሃል። ምንም አታውቃስት። ስለዚህ ሳሚሻኛ ሞቷል ብለህ እኛን ሸውደህ እሱ ከሀገር እንዲወጣ ዶክመንት ለመውሰድ ነው የመጣው። ተናገርኩ እኮ እኔ ልኮኝ ነው አልኩኝ። ለልጆች ያስፈራርቶኝ ነው አልኩ እኮ። ምንድነው? ምንም አላስፈራራ። አስፈራርቶኛል። እያንዳንዱ ቤተሰቡ በደም የተመረዛችሁ ስለሆናችሁ ነው እንጂ ምንም አላስፈራራ። እያንዳንዷን ነገር በቀና ትብብር ነው ስታደርግ የነበረው። ሰምተኛል አይደል? መቼም ከዚህ በኋላ ልትሸውደኝ አትችልም። ለመሆኑ የት ነው የምትኖረው? ትክክለኛ መኖሪያ የት ነው? አድራሻ መታወቂያ የወጣው ከአሰላ እንደሆነ ነው የሚያሳየው። አሰላ ነው ያዛው ነው የምኖረው። አሰላ ኗሪ ነህ? ስለዚህ ሳሚ አሰላ በሚመጣ ጊዜ አንተ ጋር ነበር የሚያርፈው ማለት ነው መጀመሪያ። አዎ። ስለዚህ ዘኪኔ እኮ ምንም እኮ እየጠበቀ እንዳለን እኮ እየገባ እያንዳንዱ የነገረን ነገር እኮ ውሸት ናት ማለት እኮ። ጊዜያችንን ያባከንከው፣ እኛን አዘናግተናል። ስለዚህ ምንም አይነት ነገር አይከሰንም። ቀጥ አድርገን ወደ ህግ መውሰድ ነው ያለብን። ይሄን ሰው ተነስ። አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም አራዳ ፓርክ ፊት ለፊት ለመኖሪያ ወይም ለኢንቨስትመንት ቤት ለመግዛት ያሰባችሁ ስልክ ቁጥር ለመያዝ ተዘጋጁ። 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የዘመናዊ ቤት ባለቤት መሆን እንደሚችሉ ያውቃሉ? ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቱን እየገነባ ይገኛል። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ የደህንነት ካሜራ፣ የመኪና ማቆሚያ ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር እንደየምርጫው ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን። ምን ይሄ ብቻ 100% ለሚከፍሉ ደንበኞች እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተናል። ይህም ማለት በ65% አጠቃላይ ክፍያ የቤት ባለቤት መሆን ይችላሉ። ያስተውሉ፣ ያለሙት ውስን ስለሆነ ቀድመው በድርጅቱ ስልክ በመደወል መመዝገብ ይችላሉ።